53 እስከ አንገታቸው የታጠቁ ልዩ የፖሊስ ኃይሎች በክፍል ውስጥ ያለው የባንክ ዘራፊ ወይም ነፍሰ ገዳይ አይደለም። በአንድ ጠባብ የሰርቨር ክፍል በር ላይ ተሰብስበው በክፍል ውስጥ ያለው በምድር ላይ እጅግ ታዳኝና ተፈላጊ የሆነው ዳታቤዝ። ይህ ዳታቤዝ የዓለምን ሀያላን እንቅልፍ የነሳ የሆሊውድን የቢሊዮን ዶላር ኢንዱስትሪ ያንቀጠቀጠ ሙዚቃንና ፊልምን ዘ ፓይረት ቤይ በተሰኘው ዌብሳይት ላይ በነፃ እያደለ ያለ ሰርቨር ነው። ፖሊሶቹ በሩን በኃይል ሰብረው ገቡ። ማሽኑን ወረሱት። እሱንም እንደ ታላቅ ድል ቆጥሮት ለዓለም አወጁ። ዘ ፓይረት ቤይ አበቃለት፣ ተደምስሷል አሉ። ሆሊውድ እፎይ አለች። ባለሀብቶች ሻምፓኝ ከፈቱ። የማይደፈረውን ደፈር ነው ብለው ፈነደቁ። ነገር ግን ከ72 ሰዓታት በኋላ አንድ ተአምር ተፈጠረ። አጠፋ ነው ያሉት ነገር ነፍስ ዘርቶ ተነሳ። ጨረስ ነው ያሉት ጦርነት እንዲያውም ገና መጀመሩ ነበር። የ19 ዓመት ጓደኛሞች ዓለምን እስኪያንቀጠቅጥና ለሁለት እስከ መክፈል ያደረሰው የሰሩት ነገር ምንድን ነው? መጨረሻቸውስ ምን ሆነ? እስከ መጨረሻው አብራችሁን ከቆያችሁ የዚህ ታሪክ በረከት ይደርሳችኋል። ጊዜው 2001 ዓመተ ምህረት ነው። ስቶክሆልም በሚገኝ አንድ መኝታ ቤት ውስጥ ጎትፍሪድ በኢንተርኔት ስሙ አናካታ የተባለ የ19 ዓመት ወጣት ቤት ውስጥ ወለል ላይ እግሩን አጣጥፎ ተቀምጧል። ክፍሉ በኬብልና በኤሌክትሮኒክስ መለዋወጫዎች ተሞልቷል። ይህ ልጅ ዓለምን የሚቀይር፣ ለባለስልጣናት እንደ ጦር የሚዋጋ፣ ለተጠቃሚዎች ደግሞ እንደ ጀግና የሚያስቆጥረውን ሀሳብ እያብላላ ነበር። ከሁለት ጓደኞቹ ፍሬድሪክ እና ፒተር ጋር በመሆን አንድ እብደት የሚመስል ውሳኔ ወሰኑ። መረጃ የሰው ልጆች መብት ነው፣ ማንም ሊገድበው አይገባም፣ ማንም ሊቆጣጠረውም አይገባም የሚል። እናም ዘ ፓይረት ቤይ ተወለደ። ዘ ፓይረት ቤይ ማለት በክፍያ የሚታዩ ፊልሞችና ሙዚቃዎች በነፃ የሚገኙበት ዌብሳይት ማለት ነው። ይህ ዌብሳይት እንደ ሰደድ እሳት ተቀጣጠለ። ሰዎች የሚፈልጉትን ፊልም፣ ሙዚቃ፣ መጽሐፍ ያለምንም ክፍያ ማግኘት ጀመሩ። ወገን ሆሊውድ አበደች። እንዴት የእኛን ንብረት በነፃ ያድላሉ ብለው ቀወጡት። የክስ ደብዳቤዎችን እንደ ዝናብ አወረዱባቸው። ከአሜሪካ ኮፒራይት መብታችን ተጥሷልና በአስቸኳይ ዌብሳይቱን ዝጉት የሚል አስፈሪ ደብዳቤ ይመጣላቸው ነበር። ለምሳሌ በየካቲት 2004 ከሆሊውድ ድሪምወርክስ ጠበቆች ስለ ሽሪክ ፊልም ማስጠንቀቂያ ተልኮላቸው ነበር። ጎትፍሪድ የሰጠው መልስ ግን ዛሬም ድረስ በኢንተርኔት ታሪክ ውስጥ እንደ አዲስ የሚወራለት ገራሚው መልስ ነው። መልሱ እንዲህ የሚል ነበር። ስሙ፣ ስዊድን የአሜሪካ ግዛት አይደለችም። ያላችሁበትን ካርታ በደንብ ይዩት። እኛ ያለነው ስዊድን ነው። እዚህ ደግሞ የጣስነው ሕግ የለም። ስለዚህ በእኛና በጠበቆቻችን እምነት እናንተ ደደቦች ናችሁ። ከትትና ጋር አናካታ። እነ ጎትፍሪድ ማንን ይሰማሉ? ይሄንን ወስደው ዌብሳይቱ ፊት ለፊት ላይ ፖስተዱት። ዓለም ሳቀች። ይህ ድፍረት ለልጆቹ ዝናን አተረፈላቸው። ለዌብሳይቱ ነፃ ማስታወቂያ ሆነለት። ተጠቃሚው በአንድ ሌሊት 3 እጥፍ ጨመረ። በ2005 አጋማሽ ላይ ፓይረት ቤይ በቀላሉ የሚዘጋ ዌብሳይት መሆኑ ቀረ። ልክ እንደ አንድ ያው ፍጡር ሆነ፣ የማይሞት። ጎትፍሪድ የሰራው ሃይፐር ኪዩብ የተባለ ኮድ በሚሊዮኖች የሚቆጠሩ ኮምፒውተሮችን እርስ በርስ እንዲገናኙ አደረገ። ማንም ሊቆጣጠረው በማይችለው ፍጥነት አደገ። አሜሪካ በስዊድን መንግስት ላይ ጫና አሳደረች። ይህን ነገር አጥፉልን አሉ የሆሊውድ ባለስልጣናት። ግንቦት 2006 ጎትፍሪድ ከውስጥ አዋቂ ማስጠንቀቂያ ደረሰው፣ ፖሊስ እየመጣ ነው የሚል። እነሱ ለዚህ ሲዘጋጁ ቆይተው ነበር። የእነሱ የአደጋ ጊዜ እቅድ በእነሱ ዲዛስተር ሪከቨሪ ፕላን ይባላል። ቀላል ነበር። ዋናው ዳታቤዝ ወይም የዌብሳይቱ አይምሮ በሚስጥር ባካፕ ተደርጎ ወደ ኔዘርላንድ ተላከ። ጎትፍሪድ የ2 ዓመት ስራውን በአንዲት ትንሽ ፍላሽ ዲስክ ላይ ጭኖት ነበር። እቅዱ ዋናው ህንፃ ከተመታ ዜናው በቲቪ ተነግሮ ሳያልቅ ፓይረት ቤይን በሌላ ቦታ መልሶ መገንባት የሚል ነው። በዚህ በረከት ተጠቃሚዎች አገላለጽ ያቺ የተረገመች ቀን ደረሰች። 53 ፖሊሶች የሰርቨር ክፍሉን ሲወሩ ጓደኛሞቹ እጃቸውን ወደ ላይ ሰቅለው ቆሙ። ፖሊሶቹ የብረት ሳጥኖቹን ማለትም ሃርድዌሩን እየጫኑ ወሰዱ።
ግን አንድ ያልገባቸው ነገር ነበር። እሱም የተሸከሙት ባዶ የብረት ሳጥን መሆኑን ነው። የዌብሳይቱ ነፍስ ማለትም ዳታው ወደ አምስተርዳም እየሸሸ ነበር። ሰኔ 2 2006 ከእኩለ ሌሊት በኋላ ዌብሳይቱ ተመለሰ። የዓለም ሚዲያ አፉን ያዘ። ፓይረት ቤይ በ3 አህጉራት በተሰራጩ ሰርቨሮች ላይ ዳግም ተወለደ። ትራፊኩ በእጥፍ ጨመረ። ሆሊውድ እነሱን ለመግደል ሞክሮ ሳያውቀው የማይሸነፉ አደረጋቸው። ቴክኖሎጂው ስላልቻላቸው አዳኞቹ ስልት ቀየሩ። ወደ ፍርድ ቤት ወሰዷቸው። እንደ አውሮፓውያን አቆጣጠር በ2009 ላይ ታሪካዊው የፍርድ ቤት ክርክር ስቶክሆልም ውስጥ ተጀመረ። ግን ፍርድ ቤት ሳይሆን ቲያትር ይመስል ነበር። 4ቱ ተከሳሾች ፍርድ ቤት ሲቀርቡ እንደ ወንጀለኛ ከማቀርቀር ይልቅ ልክ ለሙዚቃ ኮንሰርት እንደመጣ ባን ተዝናንተው ነበር የገቡት። አቃቤ ሕጉ ስለ ቢትቶረንት ቴክኖሎጂ ሲሳሳት ጎትፍሪድ ጣልቃ እየገባ ተሳስተሃል፣ እንደዚህ ነው የሚሰራው እያለ ያርመው ነበር። ተሰብሳቢው ይስቃል። በመጨረሻም ፍርድ ቤቱ ወሰነባቸው። ጥፋተኛ ተባሉ። የዓመት እስራትና የ3.6 ሚሊዮን ዶላር ቅጣት ተፈረደባቸው። ዳኛው ውሳኔውን ሲያነብ ግን አንድ ሰው ጎድሎ ነበር። ጎትፍሪድ ወደ ካምቦዲያ ሸሽቶ ነበር። ለወራት በኢንተርፖል ሲፈለግ ቆየ። ልክ እንደሰራው ኮድ እሱም አገር የለሽ ሆኖ በሚስጥር በጫካና በድብቅ ቦታዎች ይኖር ጀመር። በዚህ መሃል ፓይረት ቤይ ራሱን አዘመነ። ማግኔት ሊንክስ የሚባል ቴክኖሎጂ ፈጠሩ። ይህ ማለት የፊልሙን ፋይል ሳይሆን የፊልሙ ሊንክ ብቻ መያዝ ሆነ ስራው። አሁን ሰርቨሩን ለመውረስ በፊዚክስ ቀመር እንኳን የማይቻል ሆነ። ሙሉ የዌብሳይቱ ዳታ በጥቂት ጊጋባይት ተጨመቀ። በቀላሉ ሲገለጽ ሙሉ ህንፃ የሚያስፈልገው ነገር ማንኛውም ሰው በኪሱ ይዞት መዞር እስኪችል ድረስ አቀለለው። ነገር ግን ነሐሴ 30 2012 ዓ.ም የጎትፍሪድ ጨዋታ አበቃ። ካምቦዲያ ውስጥ ፖሊሶች የአንድ አፓርታማ በር ሰብረው በመግባት የ27 ዓመቱን ጎትፍሪድ ባዶ የኃይል ሰጪ መጠጥ ቆርቆሮዎች በተሞላበት ክፍል ውስጥ ላፕቶፑ ላይ አጎንብሶ እያለ ያዙት። ወደ ስዊድን ተልኮም እስር ቤት ገባ። ለ3 ዓመታት ከታሰረ በኋላም በ2015 ዓ.ም ጎትፍሪድ ከእስር ተፈታ። ለጋዜጠኞች በሰጠው መልስም ለ3 ዓመታት ከኮምፒውተር ርቄ ነበር፣ አሁን የምፈልገው ኪቦርድ ብቻ ነው አለ። ጎትፍሪድ የሀገርን ህይወት ሙሉ ለሙሉ ኖሮታል ይባልለታል። ፈጠራ፣ ክብር፣ ስደት፣ ፍርድ፣ እስር እና በመጨረሻ ነፃነት። ፓይረት ቤይ ዛሬም አለ፣ እዚያው ኢንተርኔት ላይ ይንሳፈፋል ነው የምላችሁ። መስራቾቹ ታሰሩ፣ ተሰደዱ፣ ተቀጡ። ነገር ግን የፈጠሩት ነገር ከእነሱ በላይ ሕያው ሆኖ ቀጥሏል። ፓይረት ቤይ ለዓለም ያስተማረው አንድ መራራ እውነት አለ። እሱም ማዕከል የሌለውን ነገር ማጥፋት እንደማይቻል። አስባችሁታል? እዚህ ጋር ነው ያለው የማይባል ነገር ስትሆኑ። ለዛሬ ያዘጋጀውላችሁ ታሪክ ይህንን ይመስል ነበር። ከወደዳችሁት ቻናሉን ሰብስክራይብ ማድረግ አትርሱ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ